ከዛ ከቅኔ ማህሌቱ ደግሞ 2 አሉ። ከዛ ቅድስቱ ደግሞ የሚባለው የቤተክርስቲያኑ ሁለተኛው ክፍል ላይ 2 መላእክት አሉ። መቅደሱ ውስጥ 1 መልአክ አለ። አሁን ምን ይሆናል መሰላችሁ? ሀገር ሲበደል፣ ፍርድ ሲጓደል፣ ደሃ ሲግፍ ሲደርስበት ከቅኔ ማህሌት ከበሩ ላይ ያሉት መላእክት እዚህ ፍርድ ተጓደለ፣ ደሃ ተበደለ ብለው ለማን ይናገራሉ? እዚህ ላሉት መላእክት ይናገራሉ። እዚህ ያሉ መላእክት ቅኔ ማህሌት ላሉት 2 መላእክት ይናገራሉ። ቅኔ ማህሌት ያሉት ቅድስት ላሉት ይናገራሉ። ቅድስት ያሉት መቅደስ ላለው ይናገራሉ። መቅደስ ያለው ለቅዱስ ሚካኤል ይነግራል። ቅዱስ ሚካኤል ለእግዚአብሔር ይነግራል። ከዚያ በኋላ እግዚአብሔር ምን ያደርጋል? ልብ ብላችሁ ስሙ። አሁን ይሄን ለምን አደረገው? እግዚአብሔር ቀጥታ መስማት አይችል ምን ሆነው? እንደው አሁን የመውቀቱ ነው እኮ ይሰማል። እግዚአብሔር የሥርዓት አምላክ ስለሆነ ነው። አሁን እግዚአብሔር በሙሴ በኩል እስራኤልን ይሰማ የነበረ እግዚአብሔር እስራኤልን ቀጥታ ስለማይሰማን አይደለም፣ ስርዓት እንድንጠብቅ ስርዓት እንድናውቅ። እግዚአብሔር በምድር ላይ ዳኛ የሚሾምልን እሱ ዳኛ ስላልሆነ ነው አይደለም፣ ስርዓት ስለሆነ ነው። እግዚአብሔር ፀሐይን አብሪላቸው ያለ እግዚአብሔር ብርሃን ስላልሆነ ነው አይደለም። እግዚአብሔር ሐኪም ያስቀመጠ እግዚአብሔር መድኃኒት ስላልሆነ ነው አይደለም። ስርዓቱን ጠብቀን እንድንሄድ ስለሚፈልግ ታዲያ ቅዱስ ሚካኤል ለእግዚአብሔር ይናገራል። ደሃ ተበደለ፣ ፍርድ ተጓደለ። እግዚአብሔር ለቅዱስ ሚካኤል በዚያች ሀገር ማተዘዝባት ይላል። ያ ቅዱስ ሚካኤል ያንን ማት አምጥቶ መቅደስ ላለው መልአክ ይሰጠዋል። አያችሁ፣ በረከትም መቅሰፍትም በመቅደስ ነው የሚጀምረው። ከውስጥ ጀምሮ ነው የሚቀሰፈው ማለት። ከዚያ በኋላ መቅደስ ያለው ለቅኔ ቅድስት ላሉት፣ ቅድስት ያሉት ቅኔ ማህሌት ላሉት፣ ቅኔ ማህሌት ያሉት እዚህ ላሉት ዝንባው ላይ ላሉት፣ እነዚህ ከቤተ ክርስቲያኑ በር ላይ ላሉት ይሰጣሉ። እነዚያ መላእክት አውጥተው በሀገር ማት ያዙበታል። አሁን ሰይጣን ይሄን የመስማት ስልጣን አለ። ይሄንን ስለሚሰማ ማት የመስማት ስልጣን ስላለው ስላልነሳው ይሄንን ወስዶ ለጠንቋዮች ይነግራቸዋል። በራእይና ከዚያ በኋላ ምን አለ? ኢትዮጵያ የዛሬ 3 ወር ትጠፋለች ይላል። ከዚያ በኋላ ማለት ማን ሰምቶት ነው? ዲያብሎስ ነው። አሁን ልብ ብላችሁ ስሙ። መላእክት ደግሞ ምሕረት ይሰማሉ። ሰይጣን ግን ምሕረት አይሰማም። ለምን? ምሕረትን ስለጠላ ማለት። ምሕረትን የሚጠሉ ሰዎች ምሕረት አይሰሙም። ዲያብሎስም ምሕረት ስለማይወድ ምሕረት ስለማያደርግ ምሕረት አይሰማም። ከዚያ በኋላ መላእክት እነ ቅዱስ ሚካኤልና እነ ቅዱስ ገብርኤል ይገቡና መሐሮሙ እግዚኦ ወተሳሃሎሙ ይላሉ። አቤቱ ፍጥረታትን ፈጥረህ አትጣላቸው፣ ይቅር በላቸው፣ ባፈሰስከው ደምህ በቆረስከው ሥጋ በመሰረትካት በቤተ ክርስቲያን ፍጥረትን ይቅር በል ብለው ይለምናሉ። ይህንን አይሰማም ዲያብሎስ ጅሉ። ስለማይሰማ ወዳጆቹ ጠንቋዮቹ ወሬውን ያናፍሱና ወዲያ ዕለቱን ለሀገር ምሕረት ይደረግላታል። ወሬው ነው ይቀራል። ይህንን ስለማይሰማ ለዚህ ነው አንዳንዱ ጠንቋይ ሄድና አንዳንዱ ሰው በ30 ዓመትህ ፍራ ይልሃል ትሞታለህ ይላል። ሰውየው አይሞትም። ለምን ነው ሲባል ማሉን ሰምተው ምሕረት ስለማይሰሙ ነው። ጠንቋይ ችግር ይፈጥራል፣ መፍትሄ ግን አያመጣም። ችግሩ ይሄ ነው። ችግር ይነግራሉ፣ መፍትሄ ግን አያመጣም። ብዙ እንደዚህ ነው የሚደረገው። ይሁንብኝ እኔ እንደው ገሌ ለማለት አይደለም። ከዚህ ሁሉ ነፃ ነኝ። ልብን እግዚአብሔር ይመረምራል። ሰውን ለመንቀፍ ብዬም አይደለም የምናገረው። አሁን ዲያብሎስ ብዙ ጊዜ ይሁን ችግር ነው የሚያዘረዝሩ። አሁን እናንተ እንደው ይገርማል። ቤተ ክርስቲያን መፍትሄ ትነግራችኋል። እናንተ ግን ችግር ወደሚነግራችሁ ሰው ነው የምትሄዱ። አሁን እኔ መጥቼ ማታ ስትተኛ አንዱን ሰው ነው ብዬ ናማንተ ብዬ ማታ ስትተኛ እንቅልፍ አይወስድህም አይደል? እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትልህ ይላል አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ እንግዲህ የሰውዬ ማለት ችግር ነው እኮ የነገርኩት። ምንም አላረኩለትም እኮ በእውነት። አንደኛ ይሄ በሳይኮሎጂ የታወቀ እኮ ነው። ይሄንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይ ወስደው ይችላል። ይታወቃል። የታወቀ እኮ ነው ይሄ። ገንዘብ አይበረክትም። አዎ የታወቀ ነው። ኑሮውም ተወዷል፣ ደሞዙም ጥቂት ነው። ይሄው እኮ ነው። በእንግዲህ አንድ ሀገር ደህየች የሚባለው ገቢያዋ አንሶ ወጪዋ ሲበዛ ነው አይደል? የኢኮኖሚክስ ትምህርት የሚባለው ይሄው ነው። ሌላ እኮ የለውም። ስለዚህ አሁን ወጪው በዝቶበት ሰው የሚያገኘው ካጣ
ገንዘቡ እንደማይበረክት ይታወቃል። ደግሞ አስራት በኩራት የማያወጣ ይሄንን ያጠኑና እናንተ ቢሏቸዋል እንደዚህ አይልም። አዎ እንደዚህ ችግር ሁሉ እኮ ነው የነገረኝ ይላል። ይሄ ሞኝ ማለት በቅቶ መስሏል። በቅቶ ሳይሆን ይሄ እያታለላችሁ ነው። መፍትሄ ጠንቋዮች ችግር ያውቃል። ደግሞ አንድ ነገር ልንገራችሁ፣ ሰይጣን የልብን አያውቅም እንጂ የተደረገን ነገር ማወቅ ይችላል። ይህን ደግሞ አውቁ። ደግሞ ሰይጣን የተደረገ ነገር ነው። ለምሳሌ እኔ የተወለድኩበትን ቦታ አልነግራችሁም። የተወለድኩበት ቦታ አለ፣ የሆነ ቦታ። አሁን እኔ እዚያ ቦታ መወለዴን ሰይጣን ያውቃል። ስወለድ ነበረ፣ ሰይጣን ስለማይሞት ማለት ነው። ስለዚህ ስለሚያውቅ እናቴ ማን እንደሚባሉም አባቴ ማን እንደሚባሉም ያውቃል። ስማቸው ሲጠራ ስለሚሰማ ማለት ነው። ነበረ፣ ሲወልዱኝም ነበረ። ስለዚህ አሁን አንድ ጠንቋይ መጥቶ አባ አቤት ስም ገብረ ኪዳን ይባላል። እውነት ነው፣ ያውቀዋል። አገር እንደዚህ ነው። አዎ ታውቀዋለህ። ዲያብሎስ ነበረ ስወለድ። ሰው በኔትወርክ እያወቀ ሰይጣን ለምን አያውቅም? አሁን በሳተላይት ዓለም አቀፍ የስለላ ድርጅቶች በሙሉ ምን ተነፍሰው ሁሉ ማወቅ እየቀራቸው አይደለም። አረ ሰይጣን ደግሞ ልንገራቸው፣ ሰይጣን አንድ አይንን ጨፍኖ እስከሚገልጡት ድረስ ዓለምን ተሽከርክሮ መጨረስ ይችላል። ይሄ ፍጥነት አለው። ስለዚህ በዓለም ላይ የሚደረጉትን ነገሮች ያውቃል። ስለዚህ አሁን አንድ ሰው ይሄ እንደዚህ የማደርገውን ነገር አሁን እኔ አዲስ አበባ ገጥመውኛል። አንድ ሴትዮ የሚበቁ ናቸው ተብሎ ታዋቲ ድብል ሰው እንዴ አለ። ከዛ እስቲ ላግኛቸው እያገኟቸው እናትዎት ገሌ ይባላሉ። እውነት ነው። አባትዎት ገሌ ይባላሉ። እውነት ነው። ከዚያ በጣም የሚያስቅ ነገር ልነግራቸው መጨረሻ ላይ ምን አሉ? አይ እንደው ጥሩ ሰባኪ ነህ አሉ። እሺ እና እንደው ቤተ ክህነት ውስጥ ዘመድ ስለሌለ ቅጥር እንደው አይቀጥሩትም፣ ምቀኛ ይበዛበታል ብሎኛል እግዚአብሔር አሉ። ይሄ ውሸታቸው ነው። እኔ መቀጠር አልፈልግም ሲጀምር ማለት ነው። ነገሩ እኮ አፈር የሚበላ እዚህ ላይ ነው። በእውነቱ ሙልጭ ያለ ውሸት ነው። እኔ መቀጠር ፈልጌም አላውቅም፣ ሰውም አላጣውም፣ አባቶችም አንቀጥርም አላሉኝም። እንዲያውም ብለውኝ እኔ አሁን ደግሞ መጸድቅ ሊሆን ነው እንተወባቸው። ስለዚህ ባጭሩ ነው የምላችሁ ምንድነው ይሄንን እያጠን አሁን ምንድን ነው? አዎ በቃ ሰው እየተማረ ቤተክርስቲያን ብዙ አባቶችን ለመቅጠር ቦታዋ እየጠበበ ነው የሚባለው ስለሚያውቁ ነው ይሄ ነገር። ስለዚህ እኔ እንደው አጠቃላይ የምነግራችሁ ነገር ምንድነው? ሰይጣን የተደረገን ያውቃል፣ የልብን አያውቅም። የተደረገ ነገር ሲነገራችሁ ሁሉ በድንገት አይገባም። ስለዚህ ቤተክርስቲያን ውስጥ ስንመጣ ለምን እንደምንመጣ ምን እንደሚደረግ ሁሉንም ነገር ጠንቅቆ ማወቅ ይገባል። የምናውቅበትን አይምሮ እግዚአብሔር ይስጠን። አሁን እንደዚህ ከሆነ አሁን ዛሬ ቅዱስ ገብርኤል ሆይ የተሰጠህ ታላቅ ነው የሚለውን ትምህርት ያነሳሁት ለምንድን ነው? ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣ ነው? አሁን የአዲስ አበባ ሰው ከሁሉም መላእክት ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባቸዋለሁ። አሁን ብዙ ጊዜ የታህሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶ ዘግቶ ነው የሚውል አሉ ነው። እኔ እንግዲህ አላየሁም። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ይባላል። በእውነቱ ማለት ነው። ይሄ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩሩ ነው። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ብትሰበሰቡ የምፈልገው ማለት በጣም ሩሩ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁ የተሰጠህ ክብር ታላቅ ነው። እሺ ይሄንን እንማማራለን። ይሄ የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም እመቤታችን ባመሰገነበት ቅዱስ ገብርኤልን አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ከዚህ በኋላ ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። ስለዚህ አሁን ወደ ትምህርታችን ስንሄድ በቤተ ክርስቲያን ክብር ሰው ራሱ መመስገን አለበት። ክብር የሚገባውን ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው በእውነት ማለት ነው። እንኳን እግዚአብሔርን እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉ ነው።
ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል። እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነት ማለት ማመስገን። ሰው ለሰራው ስራ ምስጋና ይፈልጋል። ያችን ሰርቶ ሲሰራ ወድስ ወለሰው በዘይኮነ ድሎቱ ሰውን በማይገባውም ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባውም እንኳን ቢሆን አመስግነው። በማይገባው ስታመሰግነው የሚገባው ይሆናል ማለት ነው። አሁን እኮ መመሰጋገን ስለቀረ ነው ጠብ እየነገሰ ያለ ማመስገን ስለማንወድ። ምስጋና እንፈልጋለን ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደለ? ቅዱስ ጴጥሮስን ብፁዕ ነህ ብሎ ሌላ ቀን ሰይጣን ነው ይለዋል። ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰው መመስገን ሲገባ ማመስገን እጅግ በጣም መልካም ነው። ቅዱስ ጳውሎስ እናንተ የቆሮንቶስ ሰዎች ለእኔ እኮ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኖ ነው። ስለዚህ ማመስገን ሰውን እንኳን ቅዱሳንን ሰውን እንኳን እንድናመሰግን እግዚአብሔር አዞናል። ያንን ነው አብርሃምን ያመሰገነ እግዚአብሔርን ያመሰግናል። አብርሃምን የረገመ እግዚአብሔርን ይረግማል። ዋጋችንም ይኸው ነው። ስለዚህ አንድ ልናመሰግናቸው ከሚገቡ እግዚአብሔር ከፈጠራቸው ፍጥረታት አንዱ ቅዱስ ገብርኤል ነው። ቅዱስ ገብርኤል ለምንድን ነው የተሰጠ ክብር ታላቅ ነው የምንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ ነው። የመጀመሪያው ቅዱስ ገብርኤል ሁከትን በማራቅ ጸጋ የተሰጠው መልአክ ነው። ሁከትን በማራቅ አሁን ለዚህ ተመልከቱ። መፍትሄ አሁን እያንዳንዱን ነገር ድርሻውን ስናውቅ አይን እንደሚያይ ብቻ ከሰማ ካወቅን በአይናችን እናይበታለን ማለት ነው። የቅዱሳን መላእክትንም ድርሻቸውን ስናውቅ የዚያን ድርሻ አውቀን እንለምናቸዋለን። እነዚያ ጉዳዮች ሲደርሱብን እነሱን እንጠራለን። ያንን ደግሞ እግዚአብሔር ይፈጽምልናል። ለምን? ጸጋውን የሰጣቸው እግዚአብሔር ስለሆነ። እግዚአብሔር ደግሞ ሰዎች ላይጠቀሙበት ለፍጥረት ጸጋ አይሰጥም። ፀሐይን ብርሃን ሲሰጣት ከብርሃኗ እንድንጠቀም ስለሆነ ለቅዱስ ገብርኤል ጸጋዎቹን ሲሰጥ ከቅዱስ ገብርኤል ጸጋ እንድንሰጥ ነው። እግዚአብሔር ወደ ፈጠራት ፀሐይ ወጥቼ በመሞቄ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታልና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እግዚአብሔር ሰማይን በማመስገን ይህንን የጠራ ሰማይ የፈጠረ እግዚአብሔር ይመስገን እንድን ነው የሚያደርገኝ። አሪያ ቅዱስ ገብርኤል አንዱ ሁከትን የሚያረቅ ነው። ታውቁታላችሁ ታሪኩን፣ ግን የምታውቁትን አልደግሙ። ምን ማለት እንደሆነ ግን ልታውቁት ነው። ዲያብሎስ ጉባኤ ማፍረስ መበጥበጥ ያውቅበታል አይደለም? ክርክር በተነሳ ጊዜ መላእክት ማን ፈጠረን ባሉ ጊዜ ማን ፈጠረን እርስ በርሳችን ተፈጣጠር ማን አመጣን ብለው የዲያብሎስ ወገኖች ከሶስት ሲከፈሉ አንዳንዶቹ እኛ ፈጥረናል እንጂ አንተ አልፈጠርከን፣ አንዳንዶቹ እርስ በርሳችን ተፈጣጥረናል ሲሉ፣ አንዳንዶቹ አሁን ፈጥረናል ሲሉ፣ የቀሩት መላእክት ጨርሰው ሊክዱች ሲሉ ወሃይድኦሙ መላከ ሰላም በቃሉ የሰላም መልአክ ቅዱስ ገብርኤል ለመላእክት ሁከት ጸጥታን የሰጣቸው መልአክ አይዟችሁ በያለንበት እንቁም ብሎ እንኳን የሰዎችን ቅዱስ ገብርኤል የመላእክትን ሁከት የማራቅ ጸጋ ያለው መልአክ የመላእክትን ከተማ ያረጋጋ ቅዱስ ገብርኤል ነው። ቤቱ ሁከት የደረሰበት ሀገር የታወቀበት ሁሉ ቅዱስ ገብርኤልን ቢጠራ ሰላም ያገኛል። ወደ ሰላማው ኢየሱስ ክርስቶስ ያደርሰዋል። ቅዱስ ገብርኤል መላእክትን በያለንበት እንቁም አይዟችሁ ብሎ እንደውም አባቶቻችን ሲተረጉሙና እንደ በጎ አርበኛ ድል የተነሳውን ሰራዊት በያለህበት እርጋ ብሎ እንደሚያዋጋው ሁሉ ቅዱስ ገብርኤልም የፈረሱትን የእግዚአብሔር ሰራዊት ሊፈርሱ የነበሩትን እንደገና ወደ ሰላም መልሶ ሁከት አራቀላቸው። ቅዱስ ገብርኤል በያለንበት እንቁም ብሎ መላእክትን በያሉበት ሲያቆማቸው እግዚአብሔር ለመላእክት ተገለጠላቸው። ገብርኤል ካዘዘው ቦታ ላይ የቆመ ሰው እግዚአብሔር ይገለጥለታል። ቅዱስ ገብርኤል ቁም ካለው ቦታ ላይ የሚቆም ከቅዱስ ገብርኤል ቤተክርስቲያን ውስጥ የሚቆም ሰው እግዚአብሔር ይገለጥለታል። ባላ እግዚአብሔር የብርሃን ጎርፍ ለመላእክት አጎረፈላቸው። ሲያጎርፍላቸው ዲያብሎስ ሕሱም ርኩስ ሆኖ ታያቸው። ጽኑ ሆኖ ጸሊም ሆኖ ጨለማ ሆኖ ጠቁሮ
ከርፍቶ ረክሶ ጎስቁሎ ታያቸው። ብሩህ እግዚአብሔር ነግሰ እግዚአብሔር ተመልከቱ፣ ስብሐቲሁ ለብሰ እግዚአብሔር ነገሰ ክብሩንም ለበሰ ተብሎ ዘይትዓጸፍ ብርሃናተ የሚለው ብርሃን ተጎናጽፎ የሚኖር እግዚአብሔር ተገለጠላቸው። ያን ጊዜ ያ የብርሃን ጎርፍ ሰላምን ሰጣቸው፣ ለመላእክት ሁሉ ልብስ ሆናቸው። ቅዱስ ገብርኤል የሚለውን መስማት ከእግዚአብሔር ብርሃንና የብርሃን ጎርፍን ያሰጣል። እግዚአብሔር ለጨለመባት ኢትዮጵያ ቅዱስ ገብርኤልን ሰምታ የእግዚአብሔር ብርሃን እንዲበራላት ቅዱስ ፈቃዱ ይሁንልን። ቆይ እልልታማ ቆይተው እንጂ ቆዩ። ምክንያቱም እንዲያውም ያለ ቦታው እልል ማለት ማደናገር ነው አትበሉ። አሁን ይሄን እልልታ ለምዳችሁ መከራው ነው በእውነቱ። ሳይገባችሁ ሲገባችሁ እልል እያላችሁ ኋላ ደግሞ ትቀላላችሁ። እንደዚያ ነው። ሳይገባችሁ ልላት ዝም ብላችሁ ነው ማዳመጥ ማለት ነው። ኋላ መጨረሻ ላይ ለእግዚአብሔር እልል ማለት ነው። አይሻልም? አዎ እንደሱ ነው ማለት ነው። ዝም ብሎ እንደዚህ ነው እና የሆነ ጊዜ እልል ብሎ ዓላማ ከመቆጣት ያይሻላል። ሰዓትም ይቆጥባል። ወደ ትምህርታችን እንሂድ። ብፁዕ አቡነ እንድርያስ አንድ ጊዜ እያስተማሩ እዚህ ሊያስተምሩ ሲሉ ዝናብ ጣለ አሉ እና ሰው ነው የነገረኝ፣ አልነበርኩም። ዝናቡ ሲጥል እሳቸው ቆመው በስመ አብ ሲሉ ህዝቡ ወደ አለ። ዝም በል እባክህ የተፈጥሮ ጉዳይ ነው አሉ ይባላል። እውነት ማለት የተፈጥሮ ጉዳይ ነው እንጂ የተነስቼ ዝናብ አላስቆምኩም ብለዋል ማለት ነው። ስለዚህ ያ ስለሆነ ቆይተን እግዚአብሔር እናመሰግናለን። እውነት ነው። በሰራው ስራ እግዚአብሔር መመስገን አለበት። ወደ ትምህርታችን አንደኛው ቅዱስ ገብርኤል ምን ያርቃል? ሁከት ያርቃል። በሉ እንጂ በሉ ድገሙ። ምን ያርቃል? ምን ያርቃል? ምን ያሰጣል? ብርሃን በሉ። ለሁላችሁ ልቡናችሁ፣ ቤታችሁ ለታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። አንዱ ይሄ ነው። ቅዱስ ገብርኤልን ብለን የምንሰበሰብበት ምክንያት ሁከት እንዲርቅልን፣ ሰላም ወዳለበት። እንዲሁ እኮ እናንተ ሰው ሞኝ ነው። ሰው እኮ ሲታወቅ እንኳን ወደ እግዚአብሔር ሰራዊት፣ ወደ መንግስት ሰራዊት፣ ወደ ፖሊስ ይደውላል። ሰው ይህንን የሚለቅፍ ሞኝ መሆን አለበት። አይምሮውን ያጣ መሆን አለበት። ሰው ሲጨንቀው ወደ ፖሊስ ከሄደ፣ ወደ ምድራዊ ንጉሥ ሰራዊት መሄድ ከተገባ ወደ እግዚአብሔር ሰራዊት መሄድ ምንድን ነው ነውሩ? ምንም ነውር የለውም። እግዚአብሔር ለጥበቃ የፈጠራቸው ናቸውና። ሁለተኛ ከቃሉ ጋር ናችሁ። ቅዱስ ገብርኤል በእባብና በዘንዶ በጊንጥ ላይ የሚያዝ መልአክ ነው። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7 ላይ አለ። ወገብርኤል አሃዱ እመላእክት ቅዱሳን ዘስዩም በዲበ አክስት ወዲበ ገነት ወዲበ ኪሩቤል ይላል። ቅዱስ ገብርኤል በጊንጦች፣ በእባቦች፣ በዘንዶዎች ላይ የተሾመ ነው። ያ ማለት ነው ቅዱስ ገብርኤል ሳይፈቅድለት የሚናከስ እባብ የለም፣ የሚናከስ ዘንዶም የለም። እነዚህን አስተዳድር ብሎ እግዚአብሔር ስለሾመው ማለት ነው። በእግዚአብሔር ጥበቃና ቸርነት የቅዱስ ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ጊንጥ አይነድፈው፣ ዘንዶ አይውጠው፣ ፈጽሞ አንዳችን እንኳን የሚነካው የለም። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? በእባቡና በጊንጡ ላይ ስልጣን ሰጣችኋለሁ፣ እባቡን ጊንጡን ትረግጡ ዘንድ ብሏል። ተመልከቱ። እባብ ከነ ስልጣነ ከመነጭ ከይሴዋ ቃርምተ ወዲበ ኩሉ ኃይለ ጸላኢ እንለዋለን። እኛ የማናውቀው ሆነ ረስተነው አይደለም። በቅዳሴያችን አባቶቻችን የሚያመሰግኑት ይሄን ነው። አንተ እባቡን ጊንጡን እንረግጥ ዘንድ ስልጣንን የሰጠህን አንተ ነው ብለን የምናመሰግነው በቅዳሴ ላይ። ያንን እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠን እግዚአብሔር ቢሆንም ያንን እባቡን ጊንጡን እንድንረግጥ የሚረዳን ግን ቅዱስ ገብርኤል ነው። ያንን እባብና ጊንጥ እንድንረግጥ የሚረዳን ቅዱስ ገብርኤል ስለሆነ የሰው እባብ እንኳን ቢሆን እንዳይጎዳን ቅዱስ ገብርኤል ይጠብቃል። የሰው እባብ እንዳይጎዳን፣ የሰው ክፉ አጠገባችን እንዳይደርስ ተመልከቱ። መጽሐፍ ቅዱስ ላይ ተጽፎላችኋል። ኦሪት ዘፍጥረት ላይ ይሄ የኦሪት ዘፍጥረት ምዕራፍ 19 ላይ ሙሉ ታሪኩን አልተርክም። እኔ ልክ ብዙ የትምህርት ዘዴዎች ናሉ በመጽሐፍ ቅዱስ የማስተማር ዘዴ ብዙ። አንዱ የንብ ዘዴ የሚባል የመጽሐፍ ቅዱስ የስብከት ዘዴ አለ። አንዱ የንብ ዘዴ ምንድነው? ከዚያም እየቀሰሙ ደግሞ አንዳንድ ጊዜ ሙሉውን አስረግጦ ተንትኖ መጨረስ አለ። ከዚያም ቀስፎ ሐሳብን መቀመም አለ። ይሄ የቅዱሳን ሊቃውንት አካሄድ ነው እና ከዚያም አንዱ ምንድነው መግራችሁ የሎጥን ታሪክም አልተርከውም። እንግዲህ እባብ እንዳይገለን፣ እንዳያጠፋን፣ እንዳይነድፈን፣ ዘንዶ እንዳይወጣን ቅዱስ ገብርኤል እንዲጠብቅ በዘንዶዎች ላይ
ያለ ጊዜያቸው ወደ ከተማ እንዳይገቡ ወደ ቦታም እንዳይሄዱ የሚያዛቸው። የሰው እባብ ማለት የሰው እባብ ካለ ተመልከቱ። እንዴት ነው ከሰው እባብ ይሰውራል ያን ካላችሁ ሎጥ የሚባለውን የአባታችን የአብርሃምን የወንድሙን ልጅ ታውቁታላችሁ። እሱ ቅዱሳን መላእክት ቅዱስ ገብርኤልና ሚካኤል ከቤቱ ገብተው ነበር። ከቤቱ ገብተው የሰዶም ሰዎች ሎጥን እሱን ሊመቱ ውስጥ ያሉትን እንግዶች ወይም መላእክትን ሰው መስለዋቸው ክፋት ሊሰሩ በመጡ ጊዜ ዓይናቸውን እውር አድርገው የሎጥን ቤት የሰወሩት ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። የሎጥን ቤት ከክፉ ሰዎች ዓይን የሰወሩ ሰዎችን እውር አድርገው የሰዎችን ቤት እንዳይታይ የሎጥን ቤት እንዳይታይ ሰውረው ሎጥን በማይታይ የእግዚአብሔር ብርሃን ሰውረው ከነደደ እሳት ያወጡት እነዚህ መላእክት ናቸው። ጠላት ክፉ ጠላት እንኳን ቢኖር ቅዱሳን መላእክት ይሰውራሉ። በጠላት መካከል ሳንታይ እንድናልፍ የማድረግ ስልጣን አላቸው። ሎጥን እንኳን ሎጥን ራሱ የሎጥን ቤቱን ጭምር ሰውረውታል። ስለዚህ ቅዱስ ገብርኤል እናንተንም ቤታችሁንም ከመከራ ይሰውርላችሁ፣ ከሰው እባብ ይጠብቃችሁ። ቅዱስ ገብርኤል ከሰው እባብ ይጠብቃል፣ ከሰው መርዝ ይጠብቃል። ከዘንዶ ከእባብ ከጊንጥ መነደፍ ሁሉ የሚጠብቅ ብሩህ መልአክ ነው። ማን ስላዘዘው? እግዚአብሔር። እግዚአብሔር የምንርጣቸው ማን ሊከሳቸው ይቻላል? ማንም። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ቅዱስ ገብርኤል የስደተኞችን በእውነቱ ጠባቂ ነው። በተሰደዱ ጊዜ ይጠብቃል ቅዱስ ገብርኤል። በዚያውም ደግሞ ዝም ብሎ የሚጠብቅ አይደለም፣ ውሃ እያፈለቀ የሚጠብቅ መልአክ ነው። በዚህም ታሪክ የምናገኛት ደግሞ አሁንም እንደዚህ ደግሞ ጫፏን ብቻ ነው የምነግራችሁ። ሙሉ ታሪኩን በሌላ ጊዜ መቱን ትማራላችሁ። ኦሪት ዘፍጥረት ላይ የምናገኘው ኃይለ ቃል አለ። እዚያ ላይ ምዕራፍ 21 ላይ እዚያ ላይ አጋር የምትባል የአብርሃም ሰራተኛ፣ በድሮ አጠራር ገረድ ይባል ነበር፣ ባሪያ ይባላል። አሁን ሰራተኛ ማለት ነው። እንደው ግን ሰራተኛ ከተነሳ አንፃር ሰራተኛ ብታከብሩ ጥሩ ነው። በዚያው ብነግራችሁ ማለት ነው። በጣም የአዲስ አበባ ሰው ብዙዎቻችሁ የምትኮነኑ የሚመስለኝ በቤት ሰራተኛ ነው። የቤት ሰራተኛ እንደናንተ እግዚአብሔር ማምለክ ይፈልጋሉ። አንዳንዱማ እንደ ይገርማል። እንዲህ አሁን አዲስ አበባ ሆነ አሁን አንዲት የቤት ሰራተኛ አለች፣ ስልክ ደውላልኝ የምታው ከሰው ቤት ያለች እና ቤተሰቡ ቤተክርስቲያን አይሄድም፣ ባልየውም አይሄድም፣ ሚስቲቱም አትሄድም። ልጅቱ ስትጸልይ ይህን እየደገምሽ ነው ቅዠት የምታመጭብኝ። እንዲሁ ይገርማል ማለት ነው በእውነቱ። እንዲሁም ምን ይባላል ያዘዙኝን ስራ ሁሉ ሰርቼ ጨርሳለሁ አለ። ሰርቼ ጨርሻለሁ፣ ከዚህ በኋላ መጸለይ እችላለሁ ሲባል ነገ ለምትሰሪው ስራ ይደክምሻል፣ ተኝ። ልጅቱ ደከመኛል አለች። እንዲሁ እንደዚህ ያለ መከራ የሆናችሁ ሰዎች ያላችሁ በእውነቱ ማለት ነው። በጣም የምትቀልጡ ሁሉ ማለት ነው። ድሮ ከመሬት ተነስታችሁ ለዚህ እንደደረሳችሁ ሁሉ የምትረሱ አንዳንዶቻችሁ እኮ የቤት ሰራተኛችሁን እግሬን ተሸክመሽ ቁጭ ላይ ማለት ነው የሚቀራችሁ በእውነቱ ማለት ይቅርታል። እስቲ ነይ በዚህ አስደግፊ፣ በዚህ በኩል ያኛውን ትራስ አምጪ ለምን የሚጃጃል ሰው አለ? እሷም እኮ ሰው ናት። እግዚአብሔርን አታማርር። ንገራችሁ፣ ኦርቶዶክሳዊ እኮ ስርዓት ሊኖረን ይገባል በእውነቱ ማለት ነው። ምን ማለት ነው? አሁን እኔ የምነግራችሁ በእውነቱ ማለት ነው። አሁን ከታመመ ሰው መሀል ምግብ እየተገላገሉ መብላት እግዚአብሔርን ያሰድባል። ታውቃላችሁ? ታሞ እህል መብላት ያቃተው ሰው እኛ እችንኩረሳት ስንባባል አይ እነሱ የሚገላገሉበትን እንጀራ እኔ አንድ ቀን እንድጎርሰው ነሳኝ ፈጣሪ ብሎ ያማርረዋል ነው። ዘወር ተብሎ ነው የሚበላ። በአቅመ ደካማ ፊት ጀብ ተብሎ እርምጃ የለም፣ ቀስ ተብሎ ነው። ለእነዚህ ሰዎች ጉልበት የሰጠ አምላክ እኔን አብልጠህ ታሰቃየኝ ይላል። ለሁሉም ነገር ስርዓት አለ። ድሃ ጎረቤት ያለው ሰው ለድሃው ልብስ የማይሰጥ ከሆነ ልብስ በየሰዓቱ መለወጥ የለበትም። ለእነዚህ በየሰዓቱ የሚለውጡት ሰጠ፣ ለእኔ በወር አንድ ቀን የምለውጠው ነሳኸኝ ብሎ ያማርራል። ስለዚህ ሁሉም ነገር በስርዓት ማድረግ፣ ያን ነገር እግዚአብሔርን ማሰደብ የለብንም፣ ማስመስገን። ቤተክርስቲያን ይዛችሁ ነው። እስኪ አንዳንድ ቀን ይራባችሁ። አንዳንድ ሰው አስቀድሞ በዓል ሊያከብርና ሊያስቀድስ ሲመጣ ማታ የምግቡን ነገር ትእዛዝ ሰጥቶ የሚመጣ አስቀድሼ ስመጣ የቡና ዕቃውን አቀራርበሽ ወጡን ሰርተሽ ወሉለሽ ቀር አንድ እንዳይጓደል
ሻይ እንትን ብለሽ ቢያንድ ታይል መድኃኒዓለም ከብት እኮ ነው የምንመስለው እኮ በእውነት አሁን ሰው ነን ብላችሁ ነው ለሆዳችሁ እኮ የምናድረሙት ነው። አሁን ሰው መጀመሪያ ትንሣኤ ሲመጣ በግ እናርዳለን 8 ሰዓት ላይ ተነስተሽ እንድትሰሪ እንደዚህ ነው የሚለው በእውነት ነው። መጀመሪያ ሆድ እንዳሳማ በእውነት ነው። አንዳንድ ቀን እየራባችሁ የቤት ሰራተኞቻችሁን ይዛችሁ ያስቀድሱ። እስኪ ጥሬ መብላትም ልመዱ ሄዳችሁ ቆሎም እስኪ ብላችሁ እስኪ ደረቅ እንጀራም ብሉ እና ሰው የሚሰማው ሊሰማችሁ ይገባል በእውነቱ ማለት ነው። እነዚያ ሰዎች እናንተን እድል ማግኘት የሚፈልጉ ናቸው። እንዲያውም ልንገራችሁ እግዚአብሔር ለሀብታሞች ገንዘብ የሚሰጥ ለድሆች እንዲሰጥ የሀብታም ገንዘብ እንደ ሰርግ ድግስ ነው የሚሉ ሊቃውንቱ። የሰርግ ድግስ ሰዎቹ ይደግሳሉ። አንዳንድ ብልጣብልጦች በሰዎቹ ድግስ ወዳጅና ጠላት ያወጡበታል። አይደለም እንዴ? እናንተ በዚህ ቁጭ በሉ አንተ በኋላ ነው የምትበላ ብለው ወደ መጋረጃ ወስደው የሚያበሉት አለ። በዚያው ወስደው የሚጥሉለትም አለ። ተመስገን ነው የአዲስ አበባ ሰርግ ንፍገት ቢበዛውም ዛሬ ቡፌ ስለሆነ ሁሉም ደህና እየሄደ ያነሳል መሰለኝ እንጂ ለድሮ ቢሆን አስቸጋሪ ነው። ንፍገታችሁም ለዚያውም የታወቀ ነው። ወረቀት ያላዘ ሰው አይገባም ማለት የታወቀ ነው በእውነት ማለት። ገጠር ደግሞ በስላሴ እያለ የሚያበላ በስላሴ አፈር ሰውን እያለ ማለት ይሄ እውነት ማለት። አሁን እናንተ በትኬት ነው ሰርጉ ተመስገን ነው ያንን ማያጥፋው ደግሞ ማለት ነው። አሁን ወደ ጉዳያችን እንመለስና ሰራተኛ መበደል ተገቢ አይደለም። ብዙ ጊዜ ትዳር የሚበጠበጥ በሰራተኛ ነው። ሴቶችም አንዳንድ ጊዜ እንደው በዚህ ትታማላችሁ አሉ ነው እንግዲህ ትታማላችሁ አይደል? ብዙ ጊዜ ሴቶች ሰራተኛ አትወዱም አሉ ነው እንግዲህ ማለት ሰውየው ኧረ ይህች ልጅ እባክሽ ትረፍ ካለ እሷ ናት ሚስት እኔ ትላ ይላል አንዳንዱ ሴት ማለት ነው። እንደዚህ ያላችሁ ትበጠብጣላችሁ። ይህች ልጅ ረፊ ተረፍ ራት ስጫት እንደዚህ ያርጋል ፍራሽ እንግዛለት ካለ ምንድን ነው ምን አሰብክላት እንዴ ትላላችሁ። አሁን እንደዚህ ልጅ የምትሉ በእውነት እህቶቻችሁ አይደሉ? እናንተ ከሰው ቤት ብትሆኑ የሚሰማችሁን ታውቃላችሁ። በእውነቱ ማለት እንደ ሰው እንድታስቡና ስለ ያው እግዚአብሔር ብላችሁ እኔ ሰራተኞቻችሁን እንደ ልጆቻችሁ እንድታዩ ነው የሚፈልገው። በእውነቱ ማለት አትበድሉ። የእግዚአብሔር ፍጡራን ናቸው። በአርአያውና በአምሳሉ የፈጠራቸው ናቸው። አተው ነው እንጂ እንደናንተ ደግሰው መብላት አጊጠው ቤተክርስቲያን መሳም ይፈልጉ ነበር። ይህንን እንድታስቡ ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን እና አጋር አጋር የማናት የአብርሃም ሰራተኛ ነው። ሚስቱ ሳራ ናት። እናታችን ሳራ የወንጌል ምሳሌ ናት። አጋርም በአቅሟ የኦሪት ምሳሌ ነው። ስለዚህ አጋር ሳራ ልጅ መውለድ በተሳናት ጊዜ መካን ስትሆን ከሰራተኛ ይውለድ አለችው። አብርሃም ደግ ነው ይሻል ተወለደ። ደግሞ አንዳንድ ሰው ደግሞ ሲያገኝ ይበጠብጣል። ደግሞ አገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘችለት። እናንተ ጅል ሴት አይደላችሁ፣ ጅሊቱን ነው ያልኩኝ እኔ ማለት ነው። ጅል ሴት ባል ያገኘችለት፣ ባለጌ የተሾመለት። ጅል ሰው ገንዘብ ያገኘለት አገር ይታመሳል። እና ያቺ አጋር ደግሞ ልጅ ቢሰጣት ደግሞ በመቤቷ ላይ ደግሞ መኩራት ፈለገች። ይሄ ደግሞ የቤት ሰራተኞች ችግር ነው። መኩራት ደግሞ ጀመረች ማለት ነው። እዛ ስትኮራ ልጅ ሰለለች። ደግሞ እግዚአብሔር ቸር አይደለም ነው እንዴ ብሎ ደግሞ የሳራን ማህፀን ከፈለ። ሳራ ደግሞ ልጅ ወለደች። የሁላችንንም ችግር በየዘርፉ ያስወግዳል እግዚአብሔር። ይስሐቅ ኋላ ደግሞ እናታችን ሳራ ደግሞ ተቆጣች። አይ የኔ ልጅ ከባሪያይቱ ልጅ ጋር አይጫወትም አለች። ደግሞ ወዲያ ትውሰድልኝ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃም ወደ እግዚአብሔር አመለከተ። ሲያመለክት እግዚአብሔር ምን አለው? ሳራ የምትልህን ስማ አለ። ምንም ቢሆን ባል መስማት ያለበት ሚስቱን ነው ከሰራተኛይቱ ይልቅ። ያ ማለት ደግሞ ሴቶቹ ሰራተኞቻችሁን እንዳውሬ ግረፏቸው ማለት አይደለም። ምንም ቢሆን ግን ባል መስማት ያለበት ሚስቱን ነውና ሳራን ስማት። ምስጢሩ ግን ሳራ ወንጌል ናት። ወንጌልን ስማት ማለት የወንጌልን መስዋዕት ፈጽም ማለት ነው ትርጉሙ። ከዚያ በኋላ ምን ላድርጋት? አስወጣት አለ። አጋርን አብርሃም አባታችን አብርሃም ውሃ በአቅማዳ ጭኖ ሰጣትና ሸኛት። ወደ ምድረ በዳ ለቀቃት። ምን ትሆናለች አለው አብርሃም። እግዚአብሔርም እኔ እመግባታለሁ፣ ልጇንም አበዛዋለሁ፣ አንተ ያንተ ትዳር እንድትጠብቅ እሷን አስወጣታለሁ። ሄደች። አብርሃም የሰጣት ስንቅ አለቀ፣ ውሃውም አለቀ። ከዚያ በኋላ መቼም በዚህ ምድር ላይ ሰውን በመውደድ የመጀመሪያውን ደረጃ የምትወስደው እናት ናት።
ታውቃላችሁ አይደለም? አሁን በፍቅር በሚባለው ዋነኞቹ ተዋዳጆች የሚባሉት ባልና ሚስት ነው። ግን የባልና የሚስት መዋደድ በሰጥቶ መቀበል የተመሰረተ ነው። ምክንያቱም ጤናዋ ሲጎል ለምሳሌ ይጥር ነው። አንቺም እንግዲህ እድልሽን ኑሪ፣ ለፋውልሽ፣ ታውቂያለሽ። እንግዲህ አንቺ ራስሽ ምስክር ነው። እንግዲህ ምን ላድርግ እንግዲህ እኔም የእድሌን አንድ ሴት ልጅ ኑሪ ነው የሚለው ደግሞ ማለት ነው። ሴቷም እንደዛው ማለት ነው። መቼም የማትሰለች ሳይሰጧት የምትሰጥ እናት ነው። አሪያ እናት ስለሆነች ተመልከቱ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። እና ምን አደረገች መሰላችሁ? አይ እሷም ውሃ ጠምቶታል። ልጄ ውሃ ጠምቶት በውሃ ጥም ከምሞት ቢያንስ እንኳን ሳላየው ይሙት ብላ አስቀምጠው ወደዚያ ሸሸች። እንዳታጠባው ምግብ የላትም፣ ጡት የለም። ከዚያ በኋላ ደግሞ ውሃ እንዳታጠጣው ውሃ የለም። ልጇን ራቅ አድርጋ ስታለቅስ ከዚያ በኋላ ወፀዋ መልአከ እግዚአብሔርም ሰማይ፣ የእግዚአብሔርን መልአክ ከወደ ሰማይ ጠራት። ጠርቶም አጋር ሂጂና ልጅሽን አንሺው አለ። ልጅሽን አንሺው አለ። ልጇን ስታነሳው ዓይኗ ተከፈተ። ቅዱስ ገብርኤልም የውሃ ምንጭ አሳያት። አሁን በሉ ጥሩ ነው። ለቅዱስ ገብርኤል በሉ በኋላ በቅዱስ ገብርኤል ሲያሳያት ውሃ አሳያት። ልጇንም ከሞት ጠበቀላት፣ ውሃም አሳያት። አብርሃም የሰጣት ከረጢት የሚያልቅ ነበረ። ቅዱስ ገብርኤል የሰጣት ምንጭ ግን የማያልቅ ነበር። ያ ውሃ መድኃኔዓለም ነው። ቅዱስ ገብርኤል ያሳያት የውሃ መላእክት የሚያሳዩን የሕይወት ውሃ መድኃኒታችን ኢየሱስ ክርስቶስ ነው። አጋር ይዛው የተሰደደቻት ኦሪት ያቺ የተቃጠለች አጥማዳ በአብርሃም ቃል ኪዳን ትመራ የነበረችው ምድራዊ በረከት ትሰጥ የነበረችው የኦሪት በረከት ናት። ያቺ ደግሞ አለፈች። ቅዱስ ገብርኤል ያሳያት የማያልቀው ውሃ ግን ጌታችን ኢየሱስ ክርስቶስ በሐዲስ ኪዳን የሰጠን በረከት ነው። አጋር ይዛው ትሰደድ የነበረችው ውሃ እኛ ራሳችን ጥረን ግረን አመጣነው የምንለው የኛ የሆነ ነገር ሁሉ ነው። ቅዱስ ገብርኤል ግን ያሳያት ውሃ እግዚአብሔር የሚሰጠን በረከት ነው። ስለዚህ ቅዱስ ገብርኤል ሲጠራት ዓይኗ ተከፈተ። ቅዱስ ገብርኤል የጠራቸው ልጆች ሁሉ ዓይናቸው ይከፈታል። እግዚአብሔር ገብርኤል የሚባለው ለዚህ ነው። እውነት ማለት ነው። ጥበብን የሚገልጽ ብሩህ አእምሮን የሚሰጥ የዓይንን መጋረጃ የሚገፍ ስደተኛን የሚጠብቅ ልጆችን ጠብቆ የሚያሳድግ እስማኤልን አይባልም እንጂ ዝም እንበል። ሁሉም ቢናገሩት ወድባዶ ይቀራል። እስማኤልን እንዳይሞት የጠበቀው ቅዱስ ገብርኤል ነው። ዛሬ ግን የእስማኤል ልጆች ቅዱስ ገብርኤልን ይወዱት አይወዱት አላውቅም፣ አውቃለሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁንም የጠማችሁን ውሃ ቅዱስ ገብርኤል ያሳያችሁ፣ ከክርስቶስ ያድርሳችሁ። ቅዱስ ገብርኤል ማለት የተጠሙ ነፍሳትን ተንከባክቦ ከክርስቶስ የሕይወታችን ውሃ ከሆነው ከክርስቶስ የሚያደርስ መድኃኒታችን ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ላይ ዝጸማ ይምጻ ሀቤ ወይስተይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ፣ የሕይወት ውሃ ከሆዱ ይፍለቅ። ጥሩ የተጠማ ቢኖር ወደ እኔ ይምጣ። ማን? መድኃኔዓለም። ሂደን ማንን እንጠጣለን? ክርስቶስን። ወደዚያ ውሃ የሚያደርሰን ማን ነው? ጠባቂ መልአካችን ቅዱስ ገብርኤል ነው። ጠብቆ ሁላችሁንም ለቅዱስ ቁርባን ያብቃችሁ። በስደት በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ስንተኛ ነው ስለ ቅዱስ ገብርኤል ያልኳችሁ? ሶስተኛ። አራተኛ ቅዱስ ገብርኤል ገነት በሚያገባው መልአክ ላይ የተሾመ ነው። ማንም ሰው ገነት ሲገባ ቅዱስ ገብርኤል ያውቃል። የቅዱስ ሚካኤልን ደግሞ የቅዱስ ሚካኤል ዕለት እነግራችኋለሁ አይቻልም? አሁን ዛሬ ቅዱስ ገብርኤል ነው የምንማር ማለት ነው። የቅዱስ ሚካኤል ደግሞ ራሱ አለ። ሩህሩህ ነው። ቅጠል እንኳን ያለ ጊዜው እንዳይበጠስ ለቅጠል እንኳን የሚጸልይ መልአክ ነው ቅዱስ ሚካኤል። ስለዚህ ደግሞ የእሱን የዚህ አለ ትማሩታላችሁ። እኔ ብቻ አይደለም ቤተክርስቲያን ማኅፀኗ ለምለም ነው። ከኔ የተሻሉ ሊቃውንት አሏት ያስተምሯቸዋል። አሁን ገነት ሲገባ ጠባቂ መላእክት አሉ፣ ኪሩቤል። እነዚያ መላእክት ገነትን ሲከፍቱ ሲዘጉ ሁሉም ቅዱስ ገብርኤል ያውቃል። መላእክት ሳይከፍቱ እግዚአብሔር ቢያዝም መላእክት ሳይከፍቱ የሚገባ የለም። መላእክትን ማክበር ደግሞ የእግዚአብሔርን ትእዛዝ ማክበር ነው። ልክ የአንድን ንጉሥ ጠባቂ መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን ሰራዊት መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን አጥር መድፈር ንጉሱን መድፈር እንደሆነ
መላእክትን መድፈር እግዚአብሔርን መድፈር። ስለዚህ መላእክት ገነትን ይጠብቃሉ። ገነት የሚጠብቀውን መልአክም የሚያዘው የሚያሰማራው ሊቀ መላእክት ቅዱስ ገብርኤል ነው። ማን ይለናል? ታላቁ ሄኖክ በመጽሐፋችን ላይ ያለው ማለት ነው። ይሄን ሄኖክን ደግሞ ሌሎቹ መጽሐፉን ባይቀበሉትም የሄኖክ የአዳም 7ኛ ትውልድ እንደሆነ መጽሐፉን የተጠቀሰለት በአዲስ ኪዳን ሐዋርያው ይሁዳ ጠቅሶ ያስተማረለት ታላቅ አባት ነው። ሌሎቹ ሁሉ አሁን ሳይቀበሉት ኖሮ እኛ ኢትዮጵያውያን እግዚአብሔር ይመስገን አንመጻደቅበትም እንጂ ኢትዮጵያ ይዛው የተገኘችው የሄኖክ መጽሐፍ በአርኪኦሎጂ ቁፋሮ ተገኝቶ ከተገኘው በሙት ባህር አካባቢ ተቆፍሮ ከተገኘው ጥቅል መጽሐፍ ጋር ሲታይ የኢትዮጵያው ሄኖክ ትክክለኛው ቅጅ ሆኖ ተገኝቷል። አሁን ዛሬም ካቶሊኮች እንዴት ብለው ነው የጠረዙት? የኢትዮጵያ ሄኖክ ብለው ነው የጠረዙት። ራሱ ሄኖክን ራሱ ማለት ሲያውቁት። ስለዚህ እንዲህ አድርገን ጠብቀን ያቆየ ነው የቅዱስ ሄኖክ መጽሐፍ እንደሚነግረን ምንድነው? ቅዱስ ገብርኤል ገነት በሚያገባው መልአክም ሹም ነው። ሁላችሁም ገነት እንድትገቡ እግዚአብሔር ያብቃችሁ። ስንተኛችን ነው? አምስተኛ ቅዱስ ገብርኤል መካን ለሆኑት ሰዎች ልጅ እንዲያገኙ የሚለምንና ብስራቱንም ይዞ የሚመጣ መልአክ ነው። አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጠኝ ብላችሁ ለምኑት። ካልሰጣችሁ ደግሞ አትጨነቁ። እውነቴን ነው። እግዚአብሔር ሁሉንም ያውቅበታል። እናንተን የሚበድል በእግዚአብሔር የሚያስፈርድ ልጅ ከሚሰጣችሁ ቢቀርባችሁ ይሻላል። ቢሰጣችሁም አመስግኑ፣ ባይሰጣችሁም አትጨነቁ። እግዚአብሔር ብቻ ግን ለምኑ። ከፈቀደ ይሰጣችኋል፣ ካልፈቀደም አዝኑልኝ ነው ገቡ። እናቶቻችን እንዲህ ነበር። የአቡነ ተክለ ሃይማኖት እናት ጌታ ኢየሱስ ክርስቶስ አንተን የሚጠቅም ልጅ ካልሆነ ስጠኝ፣ ካልሆነ ማህፀኔን ዝጋው ነው ያለችው ማለት ነው። የሚጠቅም ልጅ ከሆነ ይሰጣችኋል እግዚአብሔር። ስለዚህ ቅዱስ ገብርኤል ግን ምናልባት ሊሰጠን የሚገባ ሆኖ በእኛ ኃጢአት ምክንያት ቀርቶብን ከሆነ ቅዱስ ገብርኤል ይከፍትልናል። ያን በኃጢአታችን የዘጋ ነው እንበር። ስለዚህ ምን አደረገ? በመጽሐፈ መሳፍንት ምዕራፍ 13 ላይ እንደምንመለከተው ማኑሄ የሚባል ሰው ልጅ አጥቶ ሲኖር መልአኩ ቅዱስ ገብርኤል መጥቶ ልጅ ላጣችው እናቶቻችን ደስታቸው ልጅ ነው፣ ታውቃላችሁ አይደለም? ልጅ ስለሆነ መጥቶ ከባሏ ይልቅ ያበሰራት ለሷ ነው። መጀመሪያ የልጅ ፍቅር በእናት ይጸናልና ማለት ነው። ይሄ ይታወቃል። አይታወቅም? ይታወቃል። መታወቁን ንገረኝ ካላችሁ አሁን ልጅ ቢታመም ሕፃን ልጅ ከሆነ በእግሩ ማየት ገና የሚታቀፉ ልጅ ከሆነ እናት ከደረቷ አቅፋ ነው ስታለቅስ ምትል። አባት ግን ጭንቀት ስለማይችል በውስቲ እንዲያበሩ ታይዟችሁ ብሎ ወደዚያ ተንቀሳቅሸንም ጭንቀት አይችልም ወንድ ልጅ ማለት ነው፣ አይሆንለትም። ስለዚህ ደስታውንም የነገራት ለማን ነው? ለሚስቱ ነው፣ ለሶምሶን እናት። ሲወላ ናዝራዊ ልጅ ትወልዳላችሁ፣ የወይን ጠጅ እንዳትጠጡ፣ መልካም ልጅ ትወልዳላችሁ፣ ኃያል ሰው ነው ብሎ አበሰራቸው። ኋላ እሷ ሄዳ ለባሏ ነገራት። ኧረ ያንን ሰው ባወቅኩት ማን ነው አላት። እንደገና መልሶ በጋራ ተገለጠላቸው። እንዲህ ያለ ልጅ ትወልዳላችሁ አላቸው። መኑ ስምከ ከመ አመ በጽሐ ቃልከ ንሰብህከ፣ ቃልህ በደረሰ ጊዜ እንድናመሰግን ስምህ ማን ነው አሉት። ስሜሰ መድምም፣ ስሜ ድንቅ ነውና ለምን ትጠይቁኛላችሁ አላቸው። ስሜ ድንቅ ነውና ለምን ትጠይቁኛላችሁ ብሎ ብስራቱን ነገራቸው። ሶምሶን ተወለደ፣ ታላቁ ሶምሶን። ስሜ ድንቅ ነው አለው። ድንቅ ያለው ማን ነው? ገብርኤል ነው። ገብርኤል ማለት የቃሉ ትርጉም እጹብ ነገር ማለት ነው። እስኪ እጹብ ነገር በሉ። ድንቅ ማለት ነው። ድንቅ ማለት ነው። ለምን ሲባል ድንቅ መካር ኃያል የሚባለውን የአማኑኤልን ብስራት ስለሚያበስር ማለት ነው። በዚያ ስለተሰጠው ድንቅ ይባላል። ስሜ ድንቅ ነው፣ ድንቅ ታምራትን ያደርጋል። ሶምሶን ተወለደ። ያለቅሱ ፍልስጤማውያን በጣም ያስለቅሷቸው የነበሩ እስራኤልን ያሳረፈ ሰው ነው ሶምሶን። ብዙ ጊዜ ውድቀቱን የሰባኪ ሞኝ ማለት የቅዱሳንን ዝም ብሎ ውድቀት እየሰራ ሰባኪ ስብከት ሲጠፋው ሔዋንን መውቀስ ነው የሚጀምር። ነውር ነው። እኔ እንዲሁም እንደ እናታችን እንደ ሔዋን አድርጎ የሚያሳዝነኝ ሰው የለም። እውነቴን ነው የምነግራቸው። አንድ ቀን አዳም በድላ ሲያበቃ ወደ ሔዋን ቀረብ አለች። ኋላ እንዳላይሽ አላት ቢላት ራቅ ወዳለ በረሃ ሂዳ ማልቀስ ጀመረች ይችላል። ራቅ አለ ወደራ። አሁን የዛሬ ሴቶች ባላቸው ያባራቸው እናታቸው ቤት ሄደው ያለቅሳሉ። ሔዋን በዚያ ጊዜ እናት የላት፣ ዘመድ የላት፣
ጎረቤት የላት። አባዶ በረሃ ስታለቅስ ታሳዝናለች። ደግሞ እናታችን እኮ ነው ታለቅስ ነበረ። ከዚያ በኋላ ተመልከቱ ታረቃት አለው። ቅዱስ ገብርኤል ትዳርም ያስታርቃል። ቅዱስ ገብርኤል መጣና ታረቃት አለው። አይ አልታረቃትም። አዳም ተው ቂም ጸሎት አይረባም፣ ሚስትህን ታረቅ መጀመሪያ አለ። ከዚያ በኋላ አይ አይሆንም ማለት መዳኛም በሷ ነው፣ ዝም ብለህ ታረቅ አለ። አይ የተካውነኝ ናዛዝት ያላ መከራዬ ረሷ መከራዬ ናት እንጂ መድኃኒት አይደለችም ማለት ሄደህ ታረቃት፣ ግድ የለም እግዚአብሔር በሷ ያድንሃል አለ። ሄደህ ትምጣ አለ። አይ ወንድ ይሄዳል እንጂ ሴት አይመጣም አለው። አሁን ተብዶል ሴቶች ባልና ሚስት ሲጣሉ መጀመሪያ ሴቶች ደንግጠው የሚወጡት ከዚያ ምክንያት ነው። ዛሬ ግን ሴቱን የሚያስወጣ መሰላል። ዛሬ ሴቱን የሚያስወጣ ሔዋን ብር ብላ ስለወጣች ሴቶች ሲጣሉ ድንግጥ ብለው የሚወጡት በዚህ ነበረ። ኋላ ደግሞ ምን አደረገ? ደግሞ ሂደህ ታረቃት። ምንም ተራ ሴት ብትሆን ደግሞ ባሏ ለምኖ እንዲያመጣት ደግሞ እግዚአብሔር ደግሞ አድርጓል ማለት ታርቋ አመጣት። እዚያው ዓለም ሔዋን ጨንቋ ስለነበር ከአዳም ጠጋ ብሎ ሲታረቃት ጊዜ ደስ ብሏ ነገር ታቅናና ጀመረ። አዳም ምን አደርግ ነው እግዚአብሔር የፈረደ ብንበድል ነው አይታረቀንም? አይ መታረቅማ ይታረቀናል። ዳሩ አንቺ አለሽና ምን ይሆናል አላት። አይዞህ እንግዲህ ከፈቃድህ አልወጣም አለችው። ከፈቃድህ አልወጣም አይዞህ አለችው። ከዚያ በኋላ በይሱ ላይ እንግባ ብለው 40 ቀን ገቡ። 40 ቀን ገብተው ሲያለቅሱ ባህር ውስጥ ገብተው ሲጸልዩ ያመልጡ ነው ብሎ ከ35 ቀን በኋላ ማን መጣ? ዲያብሎስ መጣ። አዳም እግዚአብሔር ምሮሃል ውጣ፣ እግዚአብሔር ምሮሃል ውጣ አለ። ማን አንተ? ቅዱስ ገብርኤል ነኝ። ተመልከቱ። አይ ወንድሜ እኔ እንግዲህ የፍጡር ቃል ሰምቼ አላውቅም፣ ራሱ ፈጣሪ ይጥራኝ አለው አዳም። አይ አዳም አንተ እኮ ልከኛ ነህ። በኋላ ውርድ ከራስ ብሎ ወደ ሔዋን ሄደ። ሴቶች ልባቸው ሩሩ ነው። አንድ ችግራቸው ደግሞ የነገሯቸው ሁሉ ማመን። ይሄ ችግር እኮ ነው። ወጣቱ እኮ የሚቀልድባችሁ እንደዚያ ነው። አሁን የከተማው ወንድ ራሱ የዚህ በሜዳው የሚንሸራሸረው መኪና ይሄ ያጎቴ መኪና ነው፣ ውሸቱ እንድታገባው ማለት ነው። እንደዚህ ያለ የነገሯቸውን ስለሚሰሙ ያታልላቸዋል። አሁን እንደዚህ አድርጎ አታለለ። ሔዋን አየችው ያንን ጅጁ ባልሽም እግዚአብሔር ምሮሃል ብሎ በእሱም ቢካላ አንቺ ውጭ አለ። እግዚአብሔር ቸር አይደለም እንኳን እኔ ያልቀለፍተን አይምረኝም። አንድ ሱባኤ ጀምራችሁ አሁን የዚህ ዘመን ወጣት ብድግና አርሴማ በሁለተኛው ቀን ውጣ ብላኛለች ይላል። አትልም። አርሴማ ሰውን ውጡ አትልም። ውሸታችሁ ነው ይሄን ማለት ነው። እንዲያውም ቅድስት አርሴማ እንድትጠላ የምታረጓት እናንተ ናችሁ። ያችን የመሰለች ሰማዕት አርሴማ እንደዚህ ብላ አርሴማ ግቢ ብላኛለች፣ አርሴማ ተፋቱ ብላኛለች። እንዲሁ ምን አመጣችሁ? በእውነት ነው ሰው እኮ ምኞቱን ሁሉ በእግዚአብሔር ማላከክ ጀምሯል። በእውነት ማለት የሚፈልገውን ሁሉ ማለት አሁን አርሴማ በሶስተኛው ቀን ውጣ በአራተኛው ቀን ውጣ ይባላል። አትም ሱባኤን ፈጽመን እንድንወጣ የሚፈልጉት ማለት ነው። ደርሳችሁ በቃ ብቸኛይቱ የሽማግሌ የጋብቻ ሽማግሌ አርሴማ አድርጋችሁ ቁጭ አላችሁ። ቅድስት አርሴማን ማክበር፣ በዓሏን ማክበር፣ ገድሏን መጸለይ ይገባል። ግን የማይገባ ነገር ውስጥ መግባት ደግሞ ደርሳችሁ አርሴማ ማርያም ማለት ምን ማለት ነው? የምትቀላቅሉት እና እኔ በአርሴማ ስም አንድ የሆነ ዛር ሁሉ እንዳይቀልድባችሁ ቅድስት አርሴማን በአግባቡ አክብራችሁ። እኔ እናቴ ቅድስት አርሴማን አከብራታለሁ እውነት ከልቤ። በጣና ገዳማት ውስጥ ቀደምት አሁን በየቦታው አርሴማ ቤተክርስቲያን እየሰራ ነው። ቀደምት ከባጼ ዘራዳዊት ጊዜ የተሰራች አርሴማ ገዳም አለ። እዛችን ብዙ ጊዜ እሄዳለሁ፣ እሳለማለሁ፣ አከብራለሁ እናታችን። ግን የማይገባ ነገር ግን ወስዶ እንደዚህ መሄድ አይገባም። እና ሱባኤ የሚያስቋርጥ መልአክ ወይም አርሴማ ወይም ቅዱስ ጊዮርጊስ ሳይሆን ሱባኤ የሚያስቋርጥ ሰይጣን ነው። በቃ መልሱን የምታገኙት እንኳን ሱባኤ ውስጥ ያልቅ መቆየት አለባችሁ ማለት ይሄ የቤተ ክርስቲያን ስርዓት። አስወጣት ብዙ ዋጋ ከፍሎ ከዚያ በኋላ እዟቸው ሲሄድ መቼስ ቅዱስ ገብርኤል ምን ይሏታል? እንዳትርቃት ስላለው እዚያ በኋላ ስትወጣ ጊዜ አዳም ና እንሂድ በአንድ ቀን ሳይምረኝም ብለህ ነው አለች። ተከትሎ ወጣ። እዚያ በኋላ ተከትሎ ወጣ። አንገቱን ደፍቶ ምን አደርጋለሁ አትራቃት ብሎኝን እያለ ሄደ። ዲያብሎስ ደግሞ ምን አደረገ? ቤት የሚያህል ድንጋይ ጣለባቸው። ወተደብተረት ይእቲ ላይ ሊሆን ይላል ቅዱስ ገብርኤል ያንን ድንኳን አደረገባቸው። ድንኳን አድርጎ 3 ቀን ከዚያ ድንኳን አርፈው እንዲቆዩ አድርጎ ከዚያ በኋላ እግዚአብሔር 5500 ዘመን ሲፈጸም ተወልጄ አድንሃለሁ የሚል ቃል ኪዳን ገባል።
አዳም ለቃል ኪዳን ሳይበቃ ሊገለው የነበረውን ሰይጣን ከልክሎ ለቃል ኪዳን ጠብቆ ያቆየው ቅዱስ ገብርኤል ነው። ሁላችንም ጠብቆ ለንስሐ ያብቃን። ስለዚህ ተመልከቱ፣ እንደዚሁም ሁሉ አሁን ሶምሶንን የሚወቅስ ሰው፣ ሶምሶን ታላቅ ሰው ብዙ ዋጋም ከፍሏል። እንዲህ ያለ ልጅ ትወልዳላችሁ ብሎ አበሰራቸው። ይሄ ታላቁ ሶምሶን በአንድ እጁ ቤት የሚደረምስ መጽሐፍ ቅዱሱን አልተርከውም ሙሉን ስለምታውቁት ማለት ነው። እንዲሁ እንደ ቅድሙ እንደ ንቡ አንዱን ቀስመን እንሄዳለን። የሚደረምስ ኃያል ሰው ነበረ። ደሊላ በምትባል በአንዲት ሴት ምክንያት ተላልፎ ተሰጠ። የዚህን ዓለም ኃይል የሚያደክመው ዝሙት ነው። በዝሙት ኃይሉ ደከመ፣ ታስሮ ተወሰደ። ኃያሉን ሶምሶን በአንበሳ መንጋጋ ሺህ የሚገለውን ሰው ምንድን ነው ያደረገው? ዓይኑን አውጥተው ታስሮ በጠላቶቹ በፍልስጤማውያን መካከል እንዲዘፍን አደረጉ። ባቄላ እንዲፈጭ ናዝፈን አሉ። አላይዶ ምሰሶውን አስይዘኛል የሚመራውን ብላቴን አቤቱ ፈጣሪ ሆይ ጉልበቴን መልስልኝና ለዛሬ ብቻ ልሙት ብሎ ጸለየ። ጉልበቱን መለሰለትና ነቅና የዚያን ጊዜ ጠጉሩ መብቀል ጀምሮ ነበር ይላል ሊቃውንት ደግሞ ሲያመሰጠሩ። ጠጉሩ መብቀል ጀምሮ ስለነበረ ኃይሉን በጠጉሩ መልሰና ሰጠው። ነቅ አድርጎ መላ ፍልስጤማውያንን ደርምሶ ሞተ። ይህን ሊቃውንት ምን ይሉታል ሲተረጉሙት? ሶምሶን የኢየሱስ ክርስቶስ ምሳሌ ነው። ሶምሶን ፍልስጤማውያን እየናቁት ሙቶ በሞቱ ፍልስጤማውያንን እንዳጠፋ ክርስቶስም አጋንንት በናቁት ሞቱ ሞትን አጠፋ ይላል። እንዲህ ያለ ለምሳሌ የሚበቃ ለክርስቶስ ምሳሌነት የሚበቃ ልጅ ማን መጣ? ያቺ ጸጉሩ ድንግል ማርያም ናት ይላል። ጸጉሩ መብቀል ጀምሮ ነበር። አዳም ሞተ። ጸጉሩ መብቀል ማለት ድንግል ማርያም ስትበቅል የአዳም ኃይሉ ተመለሰ። በማን? በኢየሱስ ክርስቶስ። ሶምሶን ከሞተ አንበሳ ማር በልቶ ነበረ። የሞተ አንበሳ የተባለ አዳም ነው። ማር የተባለች ድንግል ማርያም ናት። ወለላ የተባለ ኢየሱስ ክርስቶስ። ጣዕሙ ከመዓዛው ከማሩ የሚገኘው ጣዕም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጡመ ስም ለዘይጼው የሚባለው በዚህ መሰረት ስለዚህ ሶምሶንን የሚባል የኢየሱስ ክርስቶስ ምሳሌ የሚሆን እስራኤልን ከመከራ ያሳረፈ ታላቅ መስፍን እንዲወልዱ ማኅፀናቸውን የፈታ ሐዘናቸውን የሻረ ቅዱስ ገብርኤል ነውና ለእኛም ኢትዮጵያንን የምናርፍበትን ጊዜ ያምጣልን። ለሁላችሁም ሐዘናችሁን ይሻርላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ እየጨረስን ነው። ቅዱስ ገብርኤል ሲፈይ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠ ክብር ምንድን ነው? ታላቅ ነው። ቅዱስ ገብርኤል ሌላስ ምን ክብር ተሰጥቶታል ካላችሁኝ፣ አዎ ምስጢር የመተርጎም ሀብት የተሰጠው መልአክ። ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ፍትም ብሎ እግዚአብሔር ይሄንን ራእይ አትፍታው ብሎ ያዘዘው የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል ነው። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ይላል? የአበሻ መድኃኒት ተብሏል። ተመስገን ነው። መቼስ የማናደርገው የለም። የአበሻ መድኃኒት ይልና አውቆ በዛው ጥንቆላም አለበት ነው። ጠንቋይ ሁሌ ደብተራው ምናምን ደብተራ የእመቤታችን ስም ነበር፣ ወስደውት ነው። እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን ዕውቀትን የሚገልጥ እግዚአብሔር ነው። ዕውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል ነው። ሁላችሁም የቅዱስ ገብርኤል መልክ ገለጣችሁ፣ አይምሯቸውን ብሩህ ያደርግላችሁ። መጻይቁ ሀቤከ ከመ እፈክር ለከ ዳንኤል ወደ አንተ መጥቻለሁ። እስመ ብእሴ ፍትወት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበረ። አንድ ነገር ልንገራችሁ። ሰው ሲያጠና ትምህርት የማይገባው አንዱ ምክንያት የሆነ ያልሆነ ምግብ ስለሚበላም ጭምር ነው። ምን ማለት ነው? በሉ የሆነ ያልሆነ ማለት ማጠራቀም ማለት ነው። ታውቃላችሁ? ማጠራቀም በሉ እንጂ አሁን እናንተ ሞኝ ናችሁ መሰለኝ። ለምን በሉ አሁን የተመጣጠነ ምግብ ተብላችሁ ተምራችኋል በባዮሎጂ ማለት ነው። እና የተመጣጠነ ምግብ ማለት አንድ ቀን ሽሮ አንድ ቀን ክክ ነው እንጂ
ክኩንም ሽሮውንም ሁሉን አቅርቦ አንድ ቀን ማግበስበስ ማለት አይደለም ማለት ይሄ ሁሉ እኮ አይገባንም በእውነት ነው። ይሄ ደግሞ ምን ያደርጋል? ህሙግ መብል የሐምግ ልብ የደፈረሰ ምግብ ልብ ያደፈርሳል ይላል። አሁን ሰው ይሄ ዝም ብሎ ያንንም አጠራቅሞ አይምሮ ራሱ ጥርቅምቅም ምንም አጥንቱ አይገባው፣ ተምሮ አይገባው፣ ተነግሮ አይሰማው። አሁን እርግጠኛ አይደለሁም ዛሬ የተማራችሁበትን ርዕስ ብትጠየቁ ሁሉ የሚጠፋችሁ ሰዎች ነው ያላችሁ ሁሉ። ምክንያቱም አይሰማም ሰው ዝም ብሎ ደስ ብሎት ብቻ ይሄዳል። ቤተክርስቲያን መጥቶ የሚባለውን አይሰማም። እና አይምሮን ለመክፈት ወደ ዳንኤል ቅዱስ ገብርኤል ሄደለት ጥሬ ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ነው። ጤፍ ጥሩ ነው ስንዴ ጥሩ ነው አላልኩም። ሐሳቤ ምንድነው? ሁሉንም ማጠራቀም አይገባም። ያለችውን ነገር መጥኖ አንዷን ለአንድ ቀን መብላት አላችሁ። አዎ ስለዚህ ነው እኮ ነው ጳጳሳት ይላል ፍትሐ ነገሥቱ። ጳጳሳት የሕዝብ ብሶት ሲሰሙ ፍርድ አጥርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። አሁን ማር እውቀት እንዲከፍት በመጽሐፍ ተጽፏል ማለት። ስለዚህ ጥሬ የሚበሉ ሰዎች ምን ያደርጋሉ? ብሩህ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸዋል። ስለዚህ ጥሬ ለሚቆረጥመው ዳንኤል ሰውነቱን መጥኖ ስለሚኖር ቅዱስ ገብርኤል መጣ። አሁን ጾማችሁ ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁን ምስጢር ሁሉ ቅዱስ ገብርኤል ይከፍትላቸዋል። ቅዱስ ገብርኤል ይሄንን ጥበብ ለሁላችንን ይግለጥልን። አሁን ሁላችሁ የእንትን ለልጁ አሉ የከተማ ሰው አይምሮ እንዲከፍት ተብሎ ምንድነው የሚባለው? የወይራ ዘይትና ደግሞ ምናሳን የሚባላሉ ያበላላል እውቀት እንዲገልጥልን እና እነዚያ ልጆች አሁን በአንዳንድ ሰሞን አሉ በየሚዲያው መጥተው ይሄ ልጅ የሚገርማችሁ የ7 ዓመት ልጅ ነው የ9 ዓመት ልጅ ነው ግን ፊዚክስ ያውቃል ይባላል። እዚያ ላይ ታይተው ነው የሚጠፉ። ታይተው እንትን ምን የሚሉት እንደ ጸከምቱ ማለት መጀመሪያ አታይ ብለው የሚጠፉ ነው የሚሆኑት። የሚቆይ እውቀት የሚያገኙት ከእግዚአብሔር የተገኘ እውቀት ያላቸው ሰዎች ናቸው። ስለዚህ አቅርቧቸው ልጆቻችሁ ቁርባን አትከልክሏቸው። ቤተክርስቲያን ስትመጡ ልጆቻችሁን አዝላችሁ ኑ። ምክንያቱም ልባቸው ንጹህ የሆኑ ብፁዓን ናቸው እግዚአብሔርን ያዩታል ተብሎ ስለተጻፈ ሕፃናት እኛ የማናየውን እግዚአብሔርን ቅዳሴ ላይ ያያሉ። በጣም በሚያስደንቅ ሁኔታ እግዚአብሔርን ያያሉ። ስለዚህ ጠብቃችሁ ልጆቻችሁን አምጥታችሁ እዚህ አስባርኳቸው። ይበርዳል ቤተክርስቲያን አትበሏቸው። ቅዱስ ገብርኤል ተሳሉ። ልጆቻችሁን አይምሯቸው ዝግ ያለ ትምህርት የማይገባቸው ከሆኑ ይገልጥላቸዋል። ለዳንኤል የተረጎመ አምላክ ቅዱስ ገብርኤል ልኮ ለእኛም እንዲተረጉምልን ቅዱስ ፈቃዱ ይሁንልን። ስንተኛችን ነው? 5ኛችን ነው አይደለ? 5 ነው 6? በቃ ያዙን። የቁጥሩ ምን አገባው ነው? ያዙት፣ ዘርዝራችሁ ያዙት። እስቲ ዘርዝሩት። ምን አድርጓል? አንድም ዋይ ነበሩ ይባላል ገጠር። እንዲያው ዛሬ ተሰበከው ስብከት አሉ። አይ ሟይ ምን ተባለስ? አረሉን ይዤው አሊ ይባላል ማለት ነው። እንደዚህ አይባልም። እሺ አንደኛ ሁከት ያርቃል እናበሩ እንጂ። ሌላስ? ውሃ ያፈልቃል፣ ስደተኞችን ይጠብቃል። ስንት? እሺ ሌላስ? እባብና ጊንጥን ያዝባቸዋል። ገነት በሚገቡ መላእክት ላይ የተሾመ ነው። ሌላስ? እውቀትን ይገልጻል። መካኖችን ልጅ እንዲያገኙ ያደርጋል። ያዙት። ሐሳቡን ከያዛችሁት ቁጥሩ ያጣላል፣ ችግር የለም። ሐሳቡን ያዙ። ወደ ደግሞ እንጨርሰው እንሂድ። አሁንም ማለት ነው እንቀጥል። ሌላስ? ቅዱስ ገብርኤል ለዳንኤል ተርጉሞለታል። አሁንስ ደግሞ ምን ያደርጋል? እሳት ያጠፋል። አይደለም እንዴ? ታውቁታላችሁ። ይሄ ለማን ያጠፋላችሁ? ለሰለስቱ ደቂቅ 1-2 ነጥቦች ነው ቢቀሩ። እሳት ያጠፋል። እሳት ማጥፋት አሁን ልብ በሉ ይበላል። ማን ሊጠብቅ ነው? ነገር እንታይ ወዲያው እንደጻሉ ይበላል። አሁን ልብ በሉ የሰዓት አቆጣጠር አለ። ሰዓት በሉ ቀጥሉ። ወደ ታች ቁጠሩ። ደቂቃ እሺ፣ ሴኮንድ እሺ፣ ማይክሮ ሰከንድ እሺ፣ ናኖ ሰከንድ። ከዛስ ደግሞ ማን ነው ያለው? ሰዓት። እሺ እናንተ በሁለቱም ቀጥናችሁ መሰለኝ ማለት ነው። ለዚያም ለዚህ ማለት ነው። እሺ ከዚህ በታች ለማንኛውም ከቅጽበት ቤተክርስቲያን ምናልባት ሰዓታት፣ ሰዓት፣ ደቂቃ ከዛ ደግሞ ቅጽበት
ከዚያ የመጨረሻ ህልቃቂት የሚባሉት ከቅጽበት ያነሱ መቁጠሪያዎች ከማይክሮ ሰከንድ በታች ያሉ መቁጠሪያዎችን ሁሉ የቻን ታውቃቸዋለህ። ታዲያ ከዚያ በፈጠነ ፍጥነት ቅዱስ ገብርኤል ይፈጥራል። ከዚያ በፈጠነ ፍጥነት ምክንያቱም በእሳትና እሳት ውስጥ በገባ ነገር መካከል ምንም የጊዜ ልዩነት የለም። ግን እሳት የተጣለለትን ነገር ከሚበላበት ፍጥነት የቅዱስ ገብርኤል ፍጥነት ይቀድማል። ስለዚህ 3 ደቂቅ እሳቱ ውስጥ ሲጣሉ እሳቱ 3 ደቂቅ ከመብላቱ በፊት ቅዱስ ገብርኤል ፈጥኖ ደረሰ። ያንን እሳት አጠፋ። ለምን ይመስላችኋል? እሳት ስለማይበላው የእግዚአብሔር እሳት ቅዱስ ገብርኤል የናቡከደነፆርን እሳት አጠፋ። ስለዚህ ሁላችሁንም እሳቱን ያጥፋላችሁ፣ ለሁላችን ያጥፋል። በሀገራችን የነደደውን የዘረኝነት እሳት ሁሉ ያጥፋል። መጨረሻ ሌላ ቅዱስ ገብርኤል በጣም ብዙ ደግኛ 2 ነጥብ ነው የቀረብያችኋል። አንደኛው ጭንቀትን ያርቃቸው። የቅድሙ ሰላም፣ ሁከት፣ አጠቃላይ በህዝብ ላይ የተነሳ ሁከት ነው። አሁን ደግሞ ጭንቀትን ያርቃል። ብቻቸውን ለተጨነቁ ሰዎች ይደርስላቸዋል። አንዱ ማን ነው? አረጋዊ ዮሴፍ አይደል? አረጋዊ ዮሴፍ በጣም ተጨንቆ ነበር። ምን ብሎ ስለ እመቤታችን ተጨንቆ ይዣት ብሄድ ከሱ ነው የጸነሰች ብለው ወግረው ይገድሏታል። ተቻት እንዳልጠፋ አድርጎቱን አውቆ ይዟት ጠፋ ይሉኛል። ወልቀ ዮሴፍ ተጽኑ መዋግደ ህሊና ዮሴፍ በጽኑ ጭንቀት ውስጥ ተያዘ ይላል። ወንዘ ዘንበ ይሄድ አስተርአዮ መልአከ እግዚአብሔር በህልም ይሄንን ሲያስብ ሲጨነቅ መልአከ እግዚአብሔር ቅዱስ ገብርኤል ተገለጠለት። ጆሮናን የተጸነሰው ከመንፈስ ቅዱስ ነውና አትፍራ አለ። የተፈራነ ሲወጣ ለማርያም ፍርት ጋር ጮኛ ማርያምን ይዘህ ሄድ አለ። ይዞ ሄደ። ከዚያ በኋላ እመቤታችንን ከውግረት ዳነች፣ እሱም ተጠበቀ። ስለዚህ ጭንቀቱን ለዮሴፍ ጭንቀቱን አርቆ በመንገድም እየመራ ያመጣው በኋላ እርሱ ነው። እናጠቃልለዋለን መጨረሻ ላይ ማለት። ስለዚህ ቅዱስ ገብርኤል ለሚጨነቁ የሐሳብ እንደውም ይገርማቸዋል። አሁን ችግር ከጎዳን በላይ የሐሳብ ጭንቀት ነው እየጎደለን ያለው። የሐሳብ ሁከት ለበዛብን ሁሉ ቅዱስ ገብርኤልን አስቦ ከእግዚአብሔር የተፈጠርክ ሁከትን የምታረቅ ቅዱስ ገብርኤል በህሊናዬ የሚወጣውን የሚወርደውን ጭንቀት ሁሉ አስወግድ የምትሉ መረጋጋትን ይሰጣቸዋል፣ ስክነትን ይሰጣቸዋል። እዚያ በኋላ ቢያንስ እንኳን የምናስብበትን አይምሮ እንኳን እናገኛለን። ለቅዱስ ዮሴፍ ጭንቀትን የፈታ አምላክ የኛንም ጭንቀት ይፍታልን። ቅዱስ ገብርኤል ከዚያስ ወደ ክርስቶስ የሚመራ የሐዲስ ኪዳን ብቸኛው ሰባኪ ነው። በእውነቱ የመጀመሪያው ሰባኪ ቅዱስ ገብርኤል እና ይገርማችኋል፣ መጋቤ ሐዲስ የሚባለው የመጀመሪያው ቅዱስ ገብርኤል። መጋቤ ሐዲስ ማለት ሐዲስ ኪዳንን መጀመሪያ የሰበከ ሰው ነው። በጨለማ ለነበሩት እረኞች ተመልከቱ። ኢትፍሩ እስመናሁ እዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ዓለም። ለዓለሙ ሁሉ የሚሆን ደስታ እነግራችኋለሁና አትፍሩ ብሎ ለእረኞች የክርስቶስን ልደት ያበሰረ፣ እረኞችን ደግሞ እየመራ በብርሃን ከክርስቶስ ያደረሳቸው ቅዱስ ገብርኤል ነው። ስለዚህ ቅዱስ ገብርኤልን ማክበር ከክርስቶስ ያደርሳል እንጂ ክርስቶስን አይጋርድም። ከክርስቶስ የሚያደርሰው ቅዱስ ገብርኤል ነው። ሰብአ ሰገልን ከሩቅ ሀገር መጥቶ እየመራ በኮከብ አምሳል ያመጣቸው ቅዱስ ገብርኤል ነው። እረኞችን ያደረሳቸው ቅዱስ ገብርኤል ነው። ኋላ ደግሞ ተመልከተ፣ ሰብአ ሰገል በየት መመለስ እንዳለባቸው መንገድ አመላካችን ቅዱስ ገብርኤል ነው። ዮሴፍን ደግሞ ተመልከቱ፣ ሁር ወንሳ ሕፃነ ወእሞ ወጉዬ ውስተ ብሔረ ግብፅ ወሃሉ እየ እስከ አመ እነግረከ። እናቱንና ሕፃኑን ይዘህ ወደ ግብፅ ሄዳል። ወደ ግብፅ እኔ እስከምነግርህ ድረስ በዚያው ቆያል። እንደው ቅዱስ ገብርኤልን መስማት እንዴት አድርጎ ይጠቅማል መሰላችሁ? እኔም እስከምነግርህ ድረስ በዚያው ቆያል። በየት ቅዱስ ገብርኤል ቆይ እስከሚላችሁ አትፍሩ፣ በዚያው ቆይ፣ ጽኑ ከቤተ ክርስቲያን። በዚያም እመቤታችን እናቱንና ሕፃኑን ይዘህ ሂድ። ይሄ ቅዱስ ገብርኤል ከዚህ አይነት አዘዘ መልአክ የነበረን እናቱንና ሕፃኑን ይዘን የምንኖር እኛ ነን ኦርቶዶክሳውያን። እናቱንና ሕፃኑን ይዘህ ወደ ግብፅ ስትሄድ፣ ግብፅ ማለት የቃሉ ትርጉም ጨለማ ማለት። በጨለመበት በዚህ ዓለም ስትኖር ድንግል ማርያምንና ኢየሱስ ክርስቶስን ጥላ አትሂድ ማለት ነው እኮ ትርጉሙ። ክርስቶስን አምላክ ስትል እሷን ወላዲተ አምላክ፣ ክርስቶስን ሕይወት ስትል እሷን መሰረተ ሕይወት፣ ክርስቶስን መድኃኒት ስትል እሷን ሙዳየ ፈውስ፣ ክርስቶስን የሕይወት እንጀራ ስትል እሷን መሶበ ወርቅ፣
ክርስቶስን ዝናብ ስትል እሷን ደመና፣ ክርስቶስን ብርሃን ስትል እሷን ምስራቅ ብለህ ይዘህ ድንግል ማርያም ይዘህ ሄዳለ። ይዞት መጣ። በዚህ ኖረ። በግብፅ አድርጎ ኢትዮጵያ መጣ። ኢየሩሳሌም ያሰደደችውን ክርስቶስ ኢትዮጵያ በብርሃን ተቀበለች፣ በብሩ ልብ ተቀበለች፣ በብዙ ተቀብላለች። በደብረ ሊባኖስ ተቀምጣለች ልጇን ይዛ እመቤታችን። አሁን የምናስበው ዘመነ ጽጌ። ከዚያ በኋላ ደግሞ በዚህ በደብረ ወገግ ተቀምጣለች። አቡነ ሳሙኤል ገዳም በአሰቦት ሥላሴ ተቀምጣለች። ዋልድባ ተቀምጣለች። አክሱም ተቀምጣለች። ደብረ ዳሞ ተቀምጣለች። ደብረ ሊባኖስ ተቀምጣለች። ሳይገደሙ ገና ማለት ነው። ጣና ቂርቆስም ተቀምጣለች። ስለመጣሁበት አይደለም። ጣና ቂርቆስም ተቀምጣለች። እንዲያው ባህል ራሱ ስም ያገኘ በዚህ ነው። ኋላ ስደቱ ሲያልቅ ሄሮድስ ሲሞት መጥቶ አና በደመና ሄሮድስ ስለሞተ በደመና ጫናትና ና ብሎ ለዮሴፍ ነገረው። ባህሩ አና ማለት በግዕዝ ጫናት ማለት ነው። ባህሩ በዚያ ጣና ተባለ። ጣና ቂርቆስ 3 ወር ከ10 ቀን እመቤታችን ተቀምጣለች። እዚያ ተቀምጣለች። አልሄድም ብላ ነበር እመቤታችን። እኔ ወደ ኢየሩሳሌም አልሄድም፣ ያችን ነፍሰ ገዳይ ሀገር አልሄድም። ይህች ሀገር ናት እግዚአብሔር የሚፈሩ ሰዎች አሉባታል። ይህችን ሀገር እኔ ገና በኢየሩሳሌም የምፈጽመው የድነት ስራ አለ። እሱ ስራ ስላላለቀ እንሄዳለን። ግን ይህችን ሀገር ከወደድሻት ርስት አድርጌ ሰጥቼሻለሁ አለ። ዓለም ድንግል ማርያምን ዮሐንስ ወንጌል ምዕራፍ 19 ላይ እነኋት እናትህ ተብሎ ከመስቀል ስር ከመቀበሉ በፊት እኛ በእናትነት የተቀበልናት ገና በ2 ዓመቱ ነው። ኢትዮጵያ ድንግል ማርያም እናት አድርጋ የተቀበለቻት ጣና ቂርቆስ ተነስተው ሊሄዱ ሲሉ በ2 ዓመቱ ሰጠ። ርስት አድርገህ ከሰጠኝማ ኢትዮጵያ ለድንግል ማርያም፣ ድንግል ማርያምን ለኢትዮጵያ ሰጠ። ተነስተው ሄዱ። ከዚያ በኋላ በአፋር አድርገው፣ አፋር ማለት ኦፌር ማለት ነው። አፌርም ኦፌርም ይላል ወርቅ ማለት ነው። ወርቅ ስለሚበዛበት ግዕዝ ነው ቃሉ አፋር ማለት የግዕዝ ቃል ነው አፋር ማለት። የአፋር ሰዎች በግመል ስንቅ ጭነው እመቤታችን ሸኟት። ከዚያ በኋላ በኤርትራ በኩል አድርጋ ቁስቋም ገብታ ተመለሰች። እስራኤል ገባች። ስለዚህ ቅዱስ ገብርኤል ዮሴፍ ሲሰደድ ሂድ ያለው እሱ ነው። ከስደት የመለሰውን ቅዱስ ገብርኤል ነበር እየመራ ብስራቱን የነገረው እሱ ነው። ለሁላችንም ከስደት የምንመለስበትን ብስራት ቅዱስ ገብርኤል ይንገረን። አሜን በሉ እንጂ። ከዚህ በላይ የመጨረሻው ከዚህ በላይ ቅዱስ ገብርኤል ድንግል ማርያምን ለማብሰር የተመረጠ አይደለም ነው። አባቶቻችን ይተረጉማሉ። ነገሩ ተርታ ከሆነ ተርታ መልእክተኛ ይላካል። ነገሩ ትልቅ ከሆነ ትልቅ መልእክተኛ ይላካል። እስኪ በሉ ነገሩ ተርታ ከሆነ በሉ። እሺ ነገሩ ታላቅ ከሆነስ እውነት ማሰት ነው። አቤት አሁን ለአንድ ጎረቤት ኑና ጠጡ ብለን የምንልከው ሰውና ለአንድ ባለስልጣን የምንልከው መልእክተኛ ይለያል አይደለም? እንደገና ምሳ እንብላ ተብሎ የሚላከውና ለጋብቻ የሚላከው መልእክተኛ ይለያል አይደለም? ነገሩ ትልቅ ሲሆን ደብዳቤውም ታላቅ ነው፣ መልእክተኛውም ታላቅ ነው። ስለዚህ ታላቅ ነገር እግዚአብሔር በምድር ላይ አድርጓል። ያ ታላቅ ነገር አብይ እግዚአብሔር የሚባል ታላቁ ክርስቶስ ሰው መሆኑ ነው። ቃል ሰው ነው። ታላቁ እግዚአብሔር ሰው ስለሆነ እግዚአብሔር በምድር ላይ የሰራው ታላቅ ነገር የእግዚአብሔር ሰው መሆኑ ነው። ያ የተፈጸመባት ታላቅ መቅደስ ደግሞ ድንግል ማርያም ነው። ለትልቅ ሰው ትልቅ መልእክተኛ ይላካል። ከድንግል ማርያም በላይ ደግሞ ትልቅ ሰው የለም። እሷን የሚመጥን መልእክተኛ ገብርኤል ስለሆነ ቅዱስ ገብርኤል ተላከ። ለዳንበት ለታላቁ የድነት ምስጢር ታማኝ መልእክተኛ፣ ታማኝ መቅደስ ድንግል ማርያም ማይንት የጣፋች ሰማይና ምድር ለመወሰን የማይቻለውን ለመወሰን የታመነች ሔዋን ያባከነችውን ምስጢር ወስና ለመያዝ የታመነች መዝገበ ምስጢር ድንግል ማርያም ናት። ወቱ ማርያም ተዓቅብ ዘንድ ወተወዲሁ ውስተ ልባ። ድንግል ማርያም ይህ ሁሉ በልቧ ተጠብቀው ነበር። ድንግል ማርያም የቻለችውን ምስጢር ማንም አያውቅ። ዘመኗን ሁሉ ሐዋርያት እኮ አንድ ቀን እንደው ብርሃነ መለኮቱ ብልጭ ቢያደርግ ፍግም ብለው ወድቀው ነበር። ድንግል ማርያም 33 ዓመቱን በአብራው ስትኖር ስንት ምስጢር ችላ ይሆን በእውነቱ? ያንን ይዛ ለኖረችው መዝገበ ምስጢር የታመነ ቅዱስ ገብርኤል ነውና ቅዱስ ገብርኤል የድነታችን ደብዳቤ ይዞ የመጣ መልአክ ነው በእውነቱ ማለት የድነታችን ደብዳቤ። ድነታችን የመጣው ደግሞ በሔዋን ጆሮ ሞት ሲገባ በድንግል ማርያም ጆሮ ምን ገባ?
ደሰት ተፈሲ ፍሲ ደስተኛይቱ ወይ ደስ ይበል ይችላል። ደስተኛይቱ ወይ ይበል እኔ ተናገረ ማን በሔዋን ጆሮ ምን የተባለ የተቆረቆረ ሐዘን ምን የሚል ሐዘን ሔዋን በሕማም ውለች፣ በጭንቅ ውለች፣ በስቃይ ውለች አላት። ተመልከቱ ማለት መልሰሽ ፈቃድሽ ወደ ባልሽ ይሆናል። ያ ስቃይ እናቶቻችን በጣም በብዙ ስቃይ እንዲወልዱ ተደርገዋል ማለት ነው። በዚህ ዓለም ከብዙ ሕማም ሁሉ በጣም ትልቁ ስቃይ የሚባለው ምጥ ነው ይባላል። የሕክምና ባለሙያዎችም ይናገሩታል። እንደው ከሰውነት ጎን አጥንት 9 ወይም 10 ሲሰበር የሚሰማንን ያህል ስሜት አንድ ሴት በምጥ ጊዜ ይሰማታል ይላል። የሁሉ ስቃይ ችለው ነው የሚወልዱት። ይሄን ያመጣችው ማናት? እናታችን ይሆናል። ደግሞ መልሰሽ ፈቃድሽ ወደ ባልሽ ይሆናል። ሴቶች እንደ ምጥ ሊሆን ኑሮ መልሰው ከባላቸው ጋር አይኖሩም ነበር። ባላቸውን እንዲወልዱ ያደረጋቸው እግዚአብሔር እኮ ቸር ነው። አንድ ቀን ወልደው ይፋቱ ነበሩ። መልሰው ልጁን ወልደው ልጁ ቆልጭ እያለ ሲሆን ይረሱታል። ምጡን ማለት ደስ ይላቸዋል። ምክንያቱም ልጅ የእግዚአብሔር መልክ ነው። ሕፃናት ለምን አሁን ሕፃን ስናየው ሁሉ ደስ የሚለው ይመስላችኋል? ስላልበደሉ የእግዚአብሔር መልክ ነው ያላቸው እና ሳምንት ያማጠች ሴት እንኳን ብትሆን ልጁ ስታየው ሐዘኑ ይጠፋል። ያ ሐዘን በሔዋን ልጆች ተንቆርቁሮ ነበር። ያ ሐዘን በገባበት ጆሮ አሁን ያንን ለመንቀል እግዚአብሔር ደግሞ የደስታ ወንዝ በድንግል ማርያም ጆሮ አንቆረቆረ። ማን አፈሰሰው? ቅዱስ ገብርኤል አፈሰሰውና ያ ደስታ ደግሞ ለኛ በልጅነት ተሰጠን። ያ ደስታ ኢየሱስ ክርስቶስ ነው። ስለዚህ ድንግል ማርያምን ሙሐዘ ፍስሐ የደስታ መፍሰሻ ስንላት ቅዱስ ገብርኤልን ጸዋሬ ፍስሐ ስንለው ኢየሱስ ክርስቶስ ደግሞ ፍስሐ ሁሉ ዓለም እንለዋለን። የዓለም ሁሉ ደስታ። ይህንን ይዘን ደግሞ ከቅዱስ ጳውሎስ ጋር እንላለን እብለክሙ ዘልፈ ተፈስሑ በክርስቶስ ሁልጊዜ እላችኋለሁ በክርስቶስ ደስ ይበላችሁ ይላል ቅዱስ ጳውሎስ። ለምን? በሁሉም ነገር ደስ የሚላቸው ሲያልቅ ደስታቸው ያልቃል። በክርስቶስ ደስ የሚላቸው ግን ደስታቸው አያልቅም። የማያልቀውን ደስታ አምጥቶ ያንቆረቆረልን ቅዱስ ገብርኤል ስለሆነ ቅዱስ ገብርኤል ሆይ የተሰጠክን በሉ እንጂ ቅዱስ ገብርኤል ሆይ በሉ የተሰጠክን ምንድን ነው? ድገሙት። ቅዱስ ገብርኤል ሆይ እሺ የተሰጠክን ሶስተኛ በሉ የተሰጠክን እሺ ታላቁ መልአክ ቅዱስ ገብርኤል ከታላቅ መከራ ይሰውረን። ለታላቁ ድነታችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙን በቅተን መንግሥቱን ለመውረስ ክብሩን ለመቀደስ ያውቃል። ወስብሐት ለእግዚአብሔር። ይቆያል።